አግባታላችሁ ላግባ እንደ ዋላ ወላሂ አግባ መሰለኝ ላግባ ችግሩ እኮ ከቤት መውጣት አይቻልም አሉ ስሰማ። በእናንተ እምነት ኢቭን ሰላምታ ክርስቲያኖች ሰላምታ ሲሰጧችሁ ሰላም ካላሏችሁ ሰላም አትበሉ፣ እንደውም ወደ ጠባብ ጉድጓድ ክተቷቸው የሚል መመሪያ አለ እናንተ ላይ። ይህ ምንድን ነው? በእኛ እምነት ግን ክፉ የሚያደርጉባችሁን ሁሉ መልካም በመልካምነት መልሱ ነው የሚለው። ይሄን ምን ትላለህ? ከኛ ያለውን ልመልስልሽና ከክርስትና ያለውንም መመልስልሽ አሳይሻለሁ። ሰላምታን አስመልክተው ለሌሎች ሰላም ማለት የሚለውን በተመለከተ በመሰረቱ እኛ የሌላ እምነት ተከታይንም ሰላም ብንል አልተከለከልንም። አላህ በቁርአን ላይ ያ አዩሃ ለዚነ ስለ ሐዲሱ መጣልሻለሁ ስላነሳሽው ያ አዩሃ ለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ ይላል። እናንተ ያመናችሁ ሰዎች ሆይ ከእናንተ ቤት ውጭ የሆነ ሌላ ቤት በምትገቡ ጊዜ አደራ በዚያ ቤት ባለቤት ላይ ሰላምታን ሳታቀርቡና ሳታስፈቅዱ እንዳትገቡ ይላል። እዚህ ጋር የሙስሊሞች ቤት የክርስቲያን ቤት አላለም፣ የሰው ቤት ይሁን ብቻ አያችሁ። ስለዚህ ሰላምታን አቅርቡ ብሎ አዞናል። ሰላምታን እናቀርባለን። እኔ መንገድ ላይ ባገኝሽ ሰላም አደርሽ እንዴት ነሽ እልሻለሁ። አንቺ ብታገኝኝ ሰላም ብትኝ ሰላም ነሽ እንዴት ነሽ ብዬ ሰላምታ እንድመልስ ታዘናል። አላህ በቁርአን ላይ ወኢዛ ሁይቱም ቢተሕየቲን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ አለ። እዚህ ላይም አማኝ ከሃዲ አላለም። ሰላምታ ከተቀረበላችሁ ልክ ሰውየው ባቀረበላችሁ ሰላምታ ልክ መልሱለት፣ ወይንም ከእርሱ በተሻለ ሁኔታ መልሱለት ብሏል አላህ። ያ ነው ታዲያ ያነሳችሁ ሐዲስ ምን ይላል መሰላችሁ? ላ ተብደኡ ልየሁደ ወነሳራ ቢሰላም ኢዛ ለቂቱሙሁም ፊ ጠሪቅ ፈጠሩሁም ኢላ አድየቅህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህን ሐዲስ እየተናገሩ ያሉት በጅሃድ ጊዜ ነበር። ከሃዲያኖች ያሉ ከዚያ እየመጡ ነው። አማኞች ከዚህ ናቸው። ምናልባት መንገድ ላይ ቢገናኙ ምን መሆን እንዳለበት ላ ተብደኡ ልየሁድ ወነሳራ ቢሰላም አሏቸው። አይሁዶችና ክርስቲያኖችን በሰላምታ አትጀምሯቸው አሉ። በሰላምታ አትጀምሯቸው፣ ግን ሰላም ቢሏቸው አትመልሱላቸው ብለዋል አላሉ። ገብቷቸዋል አይደል? ወኢዛ ሰለሙ ዐለይኩም ፈቁሉ ዐለይኩም አንድ ልጨርስ። አሰላሙ ዐለይኩም ሰላምታ ቢያቀርቡላችሁ በእናንተም ላይ ሰላም ይሁን ብላችሁ መልሱላቸው ብለው ተናግረዋል። እዛ ቦታ ላይ ግን እንትን አትጀምሯቸዋል እንጂ እነሱ ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታቸውን አትመልሱላቸው አላሉ። ላ ተብደኡ ልየሁድ ወነሳራ ቢሰላም ፈኢዛ ለቂቱሙሁም ፊ ጠሪቅ በመንገድ ላይ ብታገኟቸው ፈጠሩሁም ኢላ አድየቅህ ወደ ጠባቡ አስጠጓቸው ይላል። ምን ማለት ነው? እንደው ገፍትራቸው ጣሏቸው ወደ ጠባቡ ማለት ነው? አይደለም። ታዲያ ምን ማለት ነው ከተባለ እነርሱን ለማሳለፍ ብለህ እንደው ተሳቀህ ምናምን ኩርሽሽ ብለህ አትሂድ፣ የራስህን መንገድ ይዘህ ሂድ ማለት ነው። ወደ ጠባቡ መንገድ ወርውሯቸው ጣሏቸው ይላል እኮ። ግን እናንተ ቁርአን እኮ ነው የሚለው። አይደለም። ፈጠሩሁም ኢላ አድየቅህ ወደ ጠባቡ አስጠጓቸው ነው የሚለው። ያ ማለት ለእነርሱ ለማሳለፍ ብሎ አንድ ሙስሊም ራሱን ለእርሱ ለዛ ለከሃዲ ዝቅ አድርጎና አቃሎ እንዳያልፍ የራሱን መንገድ በሰላማዊ መንገድ ይሄድ ማለት ነው እንጂ ገፍትሯቸው ማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ ቢሆን የተረዱት እያንዳንዱን አይሁድና ክርስቲያን እየሄዱ በገፈተሩ ነበር፣ ከየመንገዱ ላይ አላደረጉም በህይወት ዘመናቸው። እንደውም አይሁዶች ሲታመሙ ሂደው ይጠይቋቸው ነበር። ሐዲስ ማስረጃ አሳይሻለሁ ከፈለግሽ። እየሄዱ ቤታቸው ሲታመሙ ይዘይሯቸው ነበር፣ ይጠይቋቸው ነበር። ይሄ ነው። ነገር ግን ወደ ክርስትና ስንመጣ ያልሽው ክርስትና ላይ ምን ይላል መሰለሽ? መጽሐፍ ቅዱስ ላይ ማንም ወደ እናንተ ቢመጣ ወደ ክርስቲያኖች ይህንም ትምህርት የክርስቶስን ትምህርት ባያመጣ ሰላም እንዳትሉት አለ መጽሐፍ ቅዱስ። ሰላም እንዳትሉት ማንንም ቢሆን የእናንተን እምነት እስካላመነ ድረስ ሰላም በቤታቸውም እንግዳ አድርጋቸው አትቀበሉት አለ። አይሽ ማንም ክርስቲያን ያልሆነ ሰው መንገድ ላይ ብታገኘው ሰላም እንዳትሉት ብሏል መጽሐፍ ቅዱስ። ሰላም አይቻልም። እንደውም በቤትሽ እንግዳ አድርገሽ መቀበልም አይቻልም። እኔ ግን እንግዳ ሆነሽ ብትመጭ ቤቴ አንድ ክርስቲያን ቢመጣ ጎረቤቴ ይቀበለዋለሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ አይሁዶች ቤት እየሄዱ ይጠይቋቸው ነበር ሲታመሙ። ላሳያችሁ፣ ኑ ላሳያችሁ። መጽሐፍ ቅዱስ ላይ ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም እንዳትሉት በቤታቸውም እንዳትቀበሉት አለ። ከዚያ ምን አለ? ሰላም የሚለው ሰው የኃጢአቱ ተከፋይ ይሆናል አለ። የክፉ ስራው ተከፋይ ይሆናል። ወንጀለኛ ትሆኛለች ሰላም ብትሉ እያለ ነው። ሰላም ብትሉ ወንጀለኛ ልትሆኑ ነው። አሁን አንቺ ሙስሊም ብታገኝ መንገድ ላይ ሰላም ታያለሽ ቤዛ? አዎ የእግዚአብሔርን ሰላምታ ቀርብለታለሁ።
በጣም ጥሩ ግን መጽሐፍሽ ይከለክላል እና ይላሳይሽ ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም እንዳትሉት ብሏል። ምን ይላል? ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ተመልከቱ። ቁጥር 10 ላይ ምን ይላል? ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ሰላም የሚለው ሰው ያውና ሰላም የሚለው ሰው በክፉ ስራው ይከፈላልና አለ። ላኢላሃ ኢላላህ። እንዴት ነው ሰላም አትበሉ የሚባለው? በቤታችሁም አትቀበሉት። እቤት እንግዳ ሆኖ ቢመጣ አንድ ሌላ ተከታይ ሆነ መቀበሉት። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 እሺ መጽሐፉ ላይ እያለ ያለው የእናንተን እምነት የማይከተል ሰላም አትበሉት ነው እያለ ያለው ያልከኝ? ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም አትበሉት፣ በቤታችሁም አትቀበሉት አለ። አንድ ሰው እንግዳ ሆኖ ለምሳሌ ተርቦ ቤትሽ ቢመጣ ያ ሰው ክርስቲያን ካልሆነ እንዳትቀበል ተብለሻል። የክርስቶስን ትምህርት ካላመጣ እንዳትቀበሉት ቤታችሁ። ከማንም ጋር እንዳትናኖሩ ነው የሚያደርጋቸው ይህን ጥቅስ ብትሰሩበት። ምክንያቱም ከሙስሊሞች ጋር አብራችሁ እየኖራቸው ነው፣ ከይሁድ ጋር፣ ከሌላ እምነት ተከታይ ጋር። ያ ነው። ይሄ ብቻ አይደለም። የሚገርምሽ ቤዛ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን ለማምጣት ነው የመጣሁት አለ ኢየሱስ። ምን ታያለሽ? አረ እግዚአብሔር እኮ ሰላምን ሊሰጠን ነው ወደ ምድር የመጣው። አሁን እኔ እዛ ጋር ልገባ ሳይሆን ይህን ጥያቄ እንድትመልስልኝ ነው። አንዴ ሌላም ጥያቄ አለኝ እኮ ሌላም ጥያቄ አለኝ። በቃ ይሄንን እንዝጋውና መልስልኝ። እሺ በቃ እሺ ትቼዋለሁ። ሌላ ጥያቄ ደግሞ የእናንተ ኡስታዛችሁ ራሱ እኛ ክርስቲያኖች ሰላም ሲሉን በልባችን አላህ ያጥፋችሁ፣ አላህ ይግደላችሁ ብለን በልባችን እንናገራለን ብሏል፣ ቃል በቃል ማለት ነው። አይኖ እኔ አሁን ስልክ ትርፍ ስለሌለኝ ምናምን ላሳይ ራሱ እችላለሁ ከነ ማስረጃ። እንደዚህ የሚል የለም፣ እንደዚህ አይባልም፣ እንደዚህ የሚል የለም ይላል። የራሳችሁ እምነት እኮ ነው የሚለው። የራሳችሁ ማለት የራሳችሁ እምነት እኔ እምነታችንን በደንብ አውቀዋለሁ። ይኸው እኮ ይላል ስላላየኸው አይደል ነው አላውቅም፣ ግን ደግሞ ይላል። እኔ በደንብ ነው የማውቀው። ይኸውልሽ እኔ ሁሴን እባላለሁ። ቁርአንን ከላይ እስከታች አንድ ፊደል ማለት ነው አንድ ፊደል ውል ሳትልብኝ በጭንቅላቴ ይዤዋለሁ። ህፃን እያለሁ ነው ያዝኩት። አውቃለሁ ቁርአን ምን እንደሚል፣ ልክ እንዲሁ ሐዲስ ምን እንደሚል። እኔ ቁርአኔ እዚህ ተቀርጸው ምናምን እንደሚለቁላቸው ሼኮች ቪዲዮዎች ምናምን ሳይሆን ኡስታዝ እንትና እንዲህ አለ ኡስታዝ እንትና እንዲህ ሳይሆን ቅራአት የራሱ እስከ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም 36ኛ ደረጃ ላይ ያለ ሰው ነኝ። ይሄን ክብሬ ልንገርሽ ብዬ አይደለም፣ ደረጃ ልንገርሽ ብዬ አይደለም። ኡስታዝ እንዲህ አለ ብላችሁ ስትመጡ ከኛ በታች ናቸው እነዚያ ቆራርጠው የሚያመጡላችሁ ጥምጣም ጠምጥመው ቁጭ አድርገው የሚነግሯችሁ ኡስታዞች። እንዲህ አይነት ፖለቲካ ይጫወቱባችሁ። ሰሞኑን ምን ይዘዋል? የክርስቲያን ሰባኪዎች የሆነ ኡስታዝ ቪዲዮ እያሉ እየቆራረጡ ያውና ኡስታዞቻቸው እንዲህ ብለዋል እያሉ ይሰሩባቸዋል። እኛ የነዚህ አስተማሪ ነው አይደለም። ከራሱ ከቃል እኮ ነው የሚሰማው፣ ከራሱ ከአንደበት እኮ ነው። የለም እያልኩሽ ነው። እሺ አውጥቼ ልምጣ ልመለስ፣ አውጥቼ ልመለስ። እሺ ይዘሽ ነሽ ነው ያሳይሻል። እሺ አንድ ጊዜ ችንግል ሳታያት ባትሄጂ ደስ ይለኛል። ኢየሱስ ክርስቶስ ምን አለ? ቁጥር 34 ላይ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁምና ይላል። ላኢላሃ ኢለላህ። ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን ለማምጣት ነው የመጣሁት አለ ኢየሱስ። ምን መሰለህ እዚህ ጋር ላስረዳ የሚገባው ነገር እዚህ ጋር አሁን ያለበት ምክንያት ሰይፍን እግዚአብሔር የፈጠራቸው ፍጥረቶች በበደሉት ጊዜ ያን ጊዜ ይሄ የመጨረሻው ነው የመጨረሻችሁ ነው ገባ። እንደዛ አይደለም። ለዛ ነው እንደዚህ ያለ። እንደዛ አይደለም። ኢየሱስ ክርስቶስ ቀጥታ ሰይፍና ጎራዴን ፈልጎ ነው። ምክንያቱም እዛው መጽሐፉ ላይ ሐዋርያቶችን ሰይፍ ገዝታችሁ ከኋላ የተከተሉ ይብሏቸዋል። እነ ጴጥሮስም ሐዋርያቶቹ ምን ተረዱ ከተባለ ጎራዴን የተረዱ ሰይፍ የሚል የታለ? ንገረኝ የታለ? እንደውም ሐዋርያት ሰይፍንና እንትን እናያዝ ሲል እግዚአብሔር ሰይፍን አረጌታ ሆይ በቃ ይቅር። ነይና ሳይሽ ኢየሱስ ሰይፍ ግዙ ብሏቸዋል። ነይና ሳይሽ ከዛ ሰይፍ ገዝተው ተከትለውታል። ማስረጃ ሳይሽ ነው። እኔ ለማስረጃ አልናገርም። ያው ተመልከች እዚህ ጋር ሉቃስ ወንጌል ምዕራፍ 22 ከቁጥር 36 ደግሞም ያለ ኮረጆና ያለ ከረጢት ያለ ጫማም በላኳቸው ጊዜ አንዳችሁ ጎደለባችሁን አላቸው። እነርሱም አንዳች እንኳ አሉት። እርሱም አሁን በደንብ እዩ፣ እርሱም ኢየሱስ ማለት ነው
አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱን ሽጦ ምን ይግዛ? ሰይፍ ይግዛ አለ። ያ ሰላም ሰይፍ ግዙ ብሏቸዋል ኢየሱስ ክርስቶስ። ከዛ ሐዋርያቶቹ ምን ተረዱ ከተባለ ጎራዴ ሰይፍ። ጴጥሮስ ቀጥታ ሄዶ ሰይፍ ገዝቶ ከኢየሱስ በኋላ ይከተል ነበር። ከዚያ በኋላ ኢየሱስን ሲናገር ይሄ ልመልስልህ። ይሄ የሆነበት ምክንያት ኢየሱስ ክርስቶስ በራሱ ፈቃድና በራሱ ስልጣን ራሱን አሳልፎ ሊሰጥ ስለነበረ ያን ጊዜ ስለ እምነታችሁ የሚገላችሁ ይኖራልና ያን ጊዜ ራሳችሁን የምትከላከሉበት ሰይፍ ያስፈልጋችኋል። አዎ እውነቱን ልክ ነህ። ሰይፍ ገዝተው ነበር፣ ትክክለኛ። ከዚያ በኋላ ከራሳቸው እንዲከላከሉ ብለሽ ነበር፣ ግን ፈሪዎች ናቸው፣ አምልጠዋል። ማስረጃ ላሳይሽ። አውቃለሁ፣ ባታሳየኝም አውቃለሁ ብሏቸው ገዝተው ተከትለው ሰይፍ ይዘው ልክ ፈሪሳውያኖች ሲመጡ ሁሉም ደቀ መዝሙር አምልጣሉ፣ ሸሹ። ሰይፍ ይዘው እኮ እምነታቸው ነው እንዴ? አለማምነች አመለጡ። ቀነኒሳውን ወላሂ ነው ላሳይሽ እንዴት እንደሸሹ ማለት ነው እኮ አውቃለሁኝ። ሴጣን ካሳሳታችሁስ? ታሳሳታችሁስ? ተሳሳቱ፣ ግን ደግሞ ተመለሱ፣ ካርመው ተመለሱ። እግሬ አውጭኝ ብለው ነው ያመለጡት። ሰይጣን አሳስቷቸው አይደለም። እሺ ቀጣይ መጠየቅ የምትፈልጊው ካለ ጠይቂ። በስልምና ላይ ልጠይቅ ነው የመጣሁ ብለሻል፣ ጠይቂ። ሌላም ኢየሱስ አይኖ በጣም የሚያስጠላ ምናምን በእስልምና በጣም የሚያስጠላ ስድብ ምናምን ያለበት ነገር አለ። እሱን መግለጽ አልፈልግም። ልባችሁ ያውቃል፣ ወይም ደግሞ ቁርአናችሁ ራሱ የጻፈውን ያውቃል። አመሰግናለሁ። አለቀ። ምን የሚያስጠላው ነገር መሐመድ እኮ የእናንተ መሐመድ እኮ አይሻ የምትባሏም በሰማት ዓመቷ። ኧረ የሚደብር ምንም መወክል አይደለሁም። ይሄን ለማለት ፈልገሽ ነው። ትክክል ናት። ይሄን ለማለት ፈልገሽ ነው። የሚያስጠላ ንግግር አይደለም። ቁጥር አንድ ነው ያለው። ይሄን አንብቢው እስኪ። በይ አንዴ ወረደች ቤዛ ወረድሽ? ወረደች። አግብተሃል ወይ? ምንድን ነበር ማግባት? ዋላ የሚበላ ይጠጣ ማምር ብለው ማግባት ምን ነበር? የሆነ ባልና ወንድና ተጋብተው ምናምን የሚኖሩት ህይወት ነው። ጎል ስጠይቅ ይሻላል። ማግባት ምንድን ነው አህመድ? ማግባት ማለት ምንድን ነው? ያ ኢላሂ ኦሮሚፋ ማግባት ምንድን ነው? ምንድን ነው ማግባት? አገባኝ። ማግባት አላቸው። ላግባ እንደ ዋላ ወላሂ አግባ መሰለኝ። ላግባ ችግር እኮ ከቤት መውጣት አይቻልም አሉ ስሰማ። እንደፈለክ መውጣት ጓደኞቼ ጋር መጫወት ምናምን የለም አሉ። እስር ቤት ነው ደግሞ ዞሮ ፈልጋለሁ። እውነት ነው። ስጅን ነው አሉ። ስጅን ልዓም ጠቅላይ እስር ቤት ነው አሉ። የምታስገባ ከገባ በኋላ የት ሄድክ? የት ገባህ? ሀቢቢና እንጂ መሸኩ 2 ሰዓት ሆነ። ጭቅጭቅ አልወድም። ወደዛ ስልኩን ሰብረው ሀቢቢ ካምቱ ቤት
በሰላም መኖር ና የለ የት ሄድክ የለ የት ወጣህ የለ በኋላ ማስረጃ ብትይዝ ይዋሽ ነው። ቲክቶክ የለም የለ ከዛ በኋላ እያሰብኩ ልወስን አልወስንም። እንዴ ዱባይ ወላሂ በጣም ነው ደስ የሚለኝ የሚመቸኝ። የዱባይ ሙቀት በጣም ነው የምወደው እኔ። የዱባይ ሙቀት በቃ ልክ እስቲም ውስጥ እንደገባችሁ ያክል አስቡት። በጣም ነው የምወደው፣ በጣም ደስ የሚለኝ። አንዳንዴ ዱባይ በነበር የዛኔ ዱባይ እንደነበርኩኝ ጠባብ ክላስ ገባና ማለት ነው እዛው ቤት እዘጋውና የሲሙን አጠፋውና የሙከየፉን አጥፍቼ ዝም ብዬ ቁጭ እላለሁ። እንዳለ ለብላ ኮንኩ በኋላ ሻወር ወስዳለሁ፣ እተኛለሁ። ወላሂ እንደዛ አድርጉ፣ በጣም አሪፍ ነው። እሺ